ላንቺ አንድ ሰርፕራይዝ አለ ከስዊዘርላንድ ላንቺ ለቤቢዬ ሙሉ ወጪ ተችሎ እንድትሄጂ እዛ ደግሞ የሥራ እድል የቤት እድል ሁሉም ነገር አመቻችታ ልትወስድሽ ትፈልጋለች። ባንዲ መወሰንም አልችልም አስብበትና ሳውቃቸዋለሁ። ነገር ግን ፈጣሪ ተመሰገነ ይሁን እኔ ይሄ እንደበፊቱ ይሄ ማለቅስበት ምናምን መከፋበት ምናምን ነገር አብቅቷል። ምክንያቱም እንደምታዩ ነኝ ማለት ምን አይነት ውሳኔና ምን አይነት ነገር ውስጥ እንዳለው በደንብ ትረዳላችሁ። ማለቃቀስ ምናምን ድሮ ቀረ እንደ ቀላል እንድታዩ አልፈልግም። አሁን ካንቺ የምንፈልገው ፓስፖርትሽን ብቻ ነው። ሌላ ምንም የምንፈልገው ነገር ፓስፖርትሽን ብቻ ላኪላት። ከዛ ሁሉም ነገር እሷ ትጨርሳለች። ይሄ ነገር ደግሞ በምንም ተአምር ችላ እንድትዩ ጊዜ እንድትሰጪው አልፈልግም። አንቺም በጣም ደስተኛ የሚያደርግሽ ነገር ነው። ከዚህ በላይ መሰቃየት የለብሽም። ከዚህ በላይ ማልቀስ የለብሽም። ከዚህ በላይ መጨነቅ የለብሽም። ከዚህ በላይ በቃ ብዙ ነገሮች እንዲደርስብሽ ነው ያልፈልግም። ስለዚህ ይሄ እድል ብዙ ጊዜ እንድትሰጪው እንድታስቢበት አልፈልግም። ምክንያቱም ማንም ሊያገኘው የማይችል እድል ነው። ታይ እስካሁን ተጨንቀሻል ምናምን በቃ እስካሁን ብዙ ነገሮችን አይተሻል። አንቺ የማይገባ ነገሮችን አሳልፈሻል። እስካሁን የተጎዳሽ በቃል ለማን ብለሽ ነው እስካሁንስ የምትጎጁ? ምክንያቱም ይሄ ሁሉ ጉዳትሽ ሊገባው ካልቻለ የሆነ ሰው በቃ አንቺ ደግሞ አሁን የራስሽን ህይወት ጀምረሽ ከዛ የራስሽን ህይወት መኖር አለብሽ። እውነት ለመናገር የኒንጃ የትም ቢሄድ ነው ባላ ሰው የሚጠፋ አይመስለኝም። ምን የሚከተለኝና የሚጨቀጭቀኝ ሰው የሚጠፋ አይመስለኝም ሳስበው። ግን ደግሞ ብቻ ነገሮች ደግሞ ትንሽ ቀለል ይሉልኛል ከዚህ በኋላ ብዬ አስባለሁ። እንደ በፊቱ ሆነ አይመስለኝም። ይሄ እኮ እግዚአብሔር የሰጠሽ እድል ነው። ማንም ሊሰጥሽ የማይችል እድል ነው። እግዚአብሔር ሲወድሽ ነው ይሄንን እድል ይሰጥሽ። ሰላም ቡድን የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አለን ይመስገኑ። ያው ዛሬ ወደ እናንተ ከናታን ጋር መጥተናል። ናታን ሰላም ብላችሁ። ሰላም እንዴት ናችሁ? እኛ ቤተሰቦች እኛ ያለን ፈጣሪ ይመስገን። እናንተም ባላችሁ በሰላማችሁ ይብዛልን። ያው እንግዲህ ያው ዛሬ ወደ እናንተ የመጣንበት ሀሳብ ያው ሰሞኑ ያው እንደምታዩት በጣም ብዙ የሚደብርና የሚያስጠላ ነገር እየተፈጠረ ነው። በዚህ ልክ ሁላችንም ሳንግባባ እየተጣላን እየተጨቃጨቅን ብዙ ነገሮች እየተፈጠረ እያያችሁ ነው። አንዳንዴ የሰው ልጅ ጥሩ ነገር ለማድረግ በሞከረ ቁጥር ጥሩ ነገር ለመስራት በሞከረ ቁጥር በዚህ ልክ ክፉ መሆንና በዚህ ልክ የሰው ትዳርና የሰውን ሕይወት ለማበላሸት መሞከር በራሱ በጣም የሚደብር ነገር ነው። ታውቃላችሁ በዚህ ልክ እኔ እውነት ለመናገር ህሊና አለኝ። ህሊና ደግሞ ያለው ሰው ያገናዝባል። ስለዚህ ሰው ደግሞ ፈጣሪ ያጣመረውን ትዳር በዚህ ልክ ለመበጥበጥና ሌላ ነገር ለመፍጠር መሞከሩ በራሱ በጣም የሚያስጠላ ነገር ነው። እኔ ሌላው እንደፈለገ መሆን ይችላል፣ ሌሎች ጓደኞቹ እንደፈለጉ መስራት ይችላሉ። ነገር ግን በሰው ትዳር ገብተው በዚህ ልክ ሩታን ለማስለቀስና የሷን ህይወት ለማበላሸት መሞከራቸው የእውነት ለመናገር በጣም ይደበረኝ እና ሰሞኑም አብርሽን አግኝተን ለማውራት ሞክረናል እኔና ናታን። አብርሽ ያለውን ነገር ሰምታችኋል። እኛ ሊሰማን በፍጹም ፈቃደኛ አይደለም። እኔ እኮ ትዳሬን መመራው እኔ ጓደኞቼ በፍጹም እኔን ትዳር ሊመሩት ሊያስተዳድሩት አይችሉም። ስለዚህ አብርሽ ግን ትዳሩ ጭራሽ ጓደኞቹ እንዲመሩት ጓደኞቹ በሚላቸው መንገድ ነው ሊሄድ ይፈለገው። በነገራችን ላይ አንዳንዴ የሰው ልጅ እውነት ሲናገር አይወደድም። አንዳንዴ አሁን አብርሃም ጥፋት እየሰራ ቀጥልበት እያሉት ነው። ጥፋት እየሰራ በዚህ ሂድ እንደዚህ ያርግ እንደዚህ ስራ እያሉ እያበረታቱት ነው። እና አብርሃም በዚህ ሰዓት ጥፋት እየሰራ ነው ጥፋት እያጠፋ ነው የሚለው ሰው መስማት አይፈልግም። ጥፋት እያጠፋ ነው እያደረክ ያለው ነገር ልክ አይደለም። ሩታን ማስለቀስ፣ ሩታን ማሳዘን፣ ጋሽዬን ማዘር ማሳዘን በጣም የሚያስጠላ ነገር ነው። የሚያስጠላ ስራ ነው የምትሰራው። ነገ የምትጸጸትበት ነገር ነው የምታደርገው የሚለው ሰው በይሳ ከጎኑ እንዲቆም አይፈልግም። እኔ እውነቱን ነው የምናገረው፣ አልዋሽም። በፍጹም ላስመስልም አልችልም። ስለዚህ የዛን ቀን እውነቱን ነገር ያለው ገባችሁ። እኔ የምፈልገው ሰላሙን ጠብቆ ትዳሩን ጠብቆ እናትና አባቱን አክብሮ እንዲኖር ነው የምፈልገው። ያ ነገር ግን እሱ እያደረገ አይደለም። ስለዚህ ይሄ ነገር ደግሞ እያደረገ እንዳልሆነ ሳይ ጥፋቱን ጥፋት ነው ልለው ፈልጋለሁ። እና በዛ ነገር ሳንግባባ ብዙ ነገር ተፈጥሮ አይታችኋል አይደል? እንዲናታል በጣም አሁን ምን ነው ታውቃለህ ኬቢ፣ የኛ ያቅማችንን እየሞከረ ነው ብዙ ነገሮች እና ለአብርሽ ያለውን ነገሮች ሁሉ ነገር አሳይተነዋል። ማን ይሄን ሁሉ ነገር እየሰራ እንዳለ ማን እንዳቀነባበረው ሁሉ ነገር ለአብርሽ አሳይተነዋል። ግን አብርሽ ይሄን ነገር ሊቀበል አልፈለገም። ይባሱኑ እኛን እናንተ እንኳን አስመሳዮች ናችሁ ነው ያለንና እንዳለውም ካሌብ በቃ ጥሩ ነገር የሚናገር ሰው አይወደድም። ረፈ ልክ አይደለም እያልነው ነው። ግን የኛ ያልነውን ነገር ሊቀበለን አልቻለም። እና ሲጀመር እኔ ጓደኞቹ ለሱ መልካም እንደማያስቡ መረዳት አለበት። አሁን የዛን ቀን ትክክለኛ የሆነ መረጃ ይዘን ሄደን አብርሃም እነዚህ አቤላና ብሩክ እያደረጉ ያለው ነገር በጣም ነው የሚያስጠላው። ለሩታ የሚገርም እድል መጥቶላታል። ማለትም ከዚህ ጭቅጭቅ ላይፍ ከዚህ ጭቅጭቅ ኑሮ እሷም በየቀኑ ከምትናደርበት በየቀኑ ከምታለቅስበት ላይፍ የምትወጣበት
አዲስ የሆነ ነገር ለሷ ይዘን መተናል። ምክንያቱም ይሄ ራሱ ስሰማ እኔ በጣም እየጠበቅኩት የምጠብቀው ነገር ነው። ምክንያቱም ሁልጊዜ ስታዘን፣ ሁልጊዜ ስታለቅስ እንደዚህ ባልናገር ራሱ የሆነ ነገር ተፈጥሮ ይች ልጅ በቃ ከሀገርም ብትወጣ ከአብርሃም ከነዚህ ከጓደኞቿ ጭቅጭቅ ተለይታ የምትኖርበት መንገድ ቢፈጠር ብዬ ሁሌ ያስብ ነበርና በዚህ አጋጣሚ ዛሬም ሩታን ጠርተናታል። ሩታን የጠራንበት ምክንያት አንደኛ ከውጪ አንዳንድ እድሎች መጥተዋል። ያ እድሎች ሩታ እንድትጠቀምበትና በቃ ከዚህ ጭቅጭቅ እንድትወጣ ስለምፈልግ ያንን ነገር መናገር እንፈልጋለን። ያው በጣም ነው ኬቢ፣ እኔ በዚህ አጋጣሚ በጣም ነው ደስ ያለኝ። ምክንያቱም ከዚህ ሁሉ ሴራ ምናምን ከዚህ ሁሉ ነገር ከተፈጠረው ራቅ ብላ እሷም ለልጇም ነው አንዳንድ ነገሮች የተመቻቸውና በጣም ነው ደስ ያለን። ምክንያቱም አብርሽ ብዙ ነገር አድርገናል፣ ያው ብዙ ነገር ተደርጓል። መንጋሽዬም ብዙ ሰው ብዙ ብሎታል፣ ግን ሊቀበል አልቻለም። ሩታን በቃ ሲያጣት ነው ሊገባው የሚችለው ይሄ ልጅ እና በቃም ደስ ነው ያለኝ እንደዚህ አይነት እድል መመቻቸቱ ማለት ነው። እኔም በጣም ነው ደስ ያለኝ። ያው አንዳንዴ በእጅ የያዙት ወርቅ አይደል የሚባለው። ስለዚህ ምናልባት አብርሃም የሚረዳ ከሆነ የሚገባው ከሆነ ነገሮችን የሚያስተካክል ከሆነ ለትንሽ ጊዜም ቢሆን የሆነ ራቅ ብላ ብታየው ጥሩ ነው ብዬ አስባለሁ። ያው እንዲሁም ሩታ ራሱ እየመጣች ነው። ይህን እድል ስነግራት በጣም ደስተኛ ሆኜ ነው የምነግራት። ምክንያቱም ካለችበት ነገር ካለችበት ጭቅጭቅ መውጣት በራሱ አብርሃም እነዚህ ሲያሰቃያት ማየት በራሱ አንድ ትልቅ ህመም ነው ማለት ነው። ስለዚህ ሩታ ታለች በእርግጠኝነት እሺ ትለናለች። ይሄን ያመጣንላት ሀሳብ ሰላም ሩታዬ፣ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? እዚህ ደውን ማላችን ብትገቢ ደስ ይላል። እሺ፣ እንዴት ናችሁ? ሰላም ነው አለሽ? አለ ፈጣሪ ይመስገን አለን። ሁሉ ሰላም ነው? ቆየሁ አልቆየሁማ? ትንሽ ብዙ አልቆየሽም። ትንሽ ነው። ያው የለች ናት። ባባ ደህና ነው? ደህና ነው፣ እግዚአብሔር ይመስገን አለን። ያው ከልጅሽም ነጠለን ጨቅጭቀን አስመጣንሽ። ይቅርታ ችግር የለውም። ጠራናት ያው ለበጎ ነገር ነው፣ ደስ ይላታል ብለን እናስባለን። አዎ በእርግጥ ሩታዬ ዛሬ የጠራንበት ምክንያት በዋናነት አንድ ለአንቺ ሰርፕራይዝ አለን። ምን አይነት ሰርፕራይዝ? ከሰርፕራይዙ በፊት ግን አንቺን ማውራት የምንፈልጋቸው አንዳንድ ነገሮች አሉ። ማለትም ሰሞኑ እየተፈጠሩ ያሉት ነገሮች ብዙ የሚደብሩ ነገሮች እየተፈጠሩ ነው። እኔ እንደኔ አንቺ ላይ ማለት እኔ እህት አለኝ፣ እናት አለችኝ። እናትና እህቴ ላይ እንዲሆን የማልፈልገው ነገር ላይ አንቺም ላይ እንዲደርስ አልፈልግም። ምክንያቱም መልካም ሕሊና አለኝ ብዬ ስለማሰብ ማለት ነው። እና ሰሞኑ እያደረጉ ያሉት ነገር አብርሽንም አግኝተን ለማውራት ሞክረን ነበር። ማለት ቪዲዮ ከይሽ አላቅም። አብርሽን አግኝተን ለማውራት እያደረገ ያለው ነገር ልክ እንዳልሆነና ዙሪያ ላይ ያሉ ሰዎች የሱ ውድቀት የሱ ትዳር መፍረስ የሚፈልጉ ሰዎች እንደሆኑና ትክክለኛ የሆነ መረጃ ወደሱ ይዘን ሄደን ናታን ነበር ያን መረጃ ያገኘው። አቤላና ብሩክ ለአብርሽ መውደቅ ለአብርሽ ትዳር መፍረስ ትልቅ ዋጋ የከፈሉ ሰዎች ናቸው እና የሚያደርጉት ነገር ሙሉ በፋይል አብርሃም ጋር ይዘንለት ሄደን ያን ነገር እንዲተውና ከአቤልና ከብሩክ ህይወት እንዲወጣ በቃ ልጆቹን ከሱ ህይወት እንዲያርቅና ትዳሩን እንዲጠብቅ ለማውራት ሞክረን ነበር። ያን ነገር ግን እሱ ሊቀበልና ሊያምነን አልቻለም። ለምን እንደሆነ አላውቅም። ልጆቹም እንዳስነኩት ምን እንደነካው በዚህ ልክ አንቺንም ጋሽንም ለመስማት ለምን እንዳልፈለገ ሊገባኝ አልቻለም እና ብዙ መረጃ እሱን ለማሳየት ሞክረን ነበር። ሊሰማን ፈቃደኛ አልነበረም። ማለት ይቅርታ ስላቋረጥኩክ። ይሄ ማለት ስለሱ ነገር ልትነግረኝ ነው? ስለ አብርሽ ስለ ጓደኞቹ ምናምን ታወራኝ የጠራኸኝ ካሌባ? ማለት ይሄን ነገር እኔ መስማት አልፈልግም፣ ሰልችቶኛልም። ሲቀጥል ደግሞ እኔ ጊዜም የለኝም እሱ ለመስማት ጊዜ የለኝም ስለ ቼክ አላረገውም። ደንታ አይደለም ምንም ቢደረግ ምንም ቢፈጠር ከአሁን በኋላ እና እሱም ደግሞ ሁሉንም ነገር ስለሚያውቀው እናንተስ ምን አደከማችሁ? ለምን አደከማችሁ ግን? አዎ ይሩት ያው ባይሆን ቀጣልኝና ሌላ ጉዳይ ካላችሁ ንገሩኝና ልሂድ እንጂ በዛ ጉዳይ ስለ አብርሽ ምናምን ስለ ጓደኞቹ አቤል ወጣ አቤል ወረደ፣ ብሩክ ወጣ ብሩክ ወረደ፣ አብርሃም እንዲያረገ ከእንትና ጋር እንደዚህ ወጥቶ እንዲወርዶ ምናምን ማይመስለኝ። ታውቂው ነገር ሊሆን ይችላል ግን ማለት ነው በኋላ የምንነግርሽ ነገር ላይ ነገሩን እንድታምኝበት ስለሚያደርግ ነው። እና ሩትዬ ያው በኋላ ከምንነግርሽ ነገር ጋር ተያያዥነት ስላለው አቤልና ብሩክ እያረጉ ያሉትን ነገር እኔ ቁጭ ብዬ ካፌ ሲያወሩ ሰምቻቸዋለሁ እና እሱ ነገር ደግሞ ሪካርድ አድርጌ ለአብርሽ ላሳየው ስሞክር አብርሽ ደግሞ ምንም ሊቀበለን አልቻለም። በምን እንደዚህ እንትን እንዳሉ አላውቅም። እና
አንቺ ግን ይሄንን ነገር ስትሰሚ ምን ያህል እንትን እንደሆነ ትረጃለሽ። ከዛ በኋላ ከምንነግርሽ ነገር ጋር ደግሞ በቃ ለመወሰን እንትን ይልሻል ብለን እናስባለን። ለዛ ነው ይተራንሽ። አይ ማለት እውነቱን ስነግርህ እኔ አሁን የምታመጣልኝ መረጃ ማስረጃ እውነታዎቹን በእርግጥ እንዲህ ሊያጠራው ይችላል። ነገር ግን ቀድሜ የማውቀው ነገር ስለሆነ መድከማችሁ አያስፈልግም። እውነት ከሆነ በኋላ እንደዚህ አይነት ጉዳይ ልትደክሙም አልፈልግም። ካሌብም ማናችሁም ሁላችሁም በቃ ዙሪያችን ያላችሁ ሰዎች በሙሉ በዚህ ጉዳይ ላይ ምንም መደከም አይጠበቅም። በኋላ የሆነ መጸጸት የሚባል ነገር አለ አይደል? አንዳንዴ የሆነ በኋላ ቁጭ ብለሽ ስታስቢው ያሳለፍሻቸው ላይፎች ቁጭ ብለሽ ስታስቢ የምትጸጸትበት ውሳኔ እንዳትወሰኝና በኋላ የሆነ ቤቢም ያለበት እንዲያደግ እኔ አልፈልግም። በቃ ኦኬ ማለት እኮ አሁን እኮ ትክክለኛ ውሳኔ ነው የወሰንኩት አይደለ? ምንም እኔ የምትጸጸትበት ነገር አለ። እሱ ፈልጎ አይደለም እያደረገ ያለው ሩታዬ። አሁን እኔ እነዛን ነገሮች ቁጭ ብለው እነሱ ሲያወሩት የነበረው ሪካርድ እንዳለ ይዞታል። እሱ ፈልጎ ሰው እሱ በቃ በእነሱ ያልገባኝ ነገር ትዳሩን የሚመራለት ሰው ነው ማለት ነው። ባይፈልግ እንደዚህ አይነት ነገር ያደርጋል? ለዚህ ጥያቄ መልስ አላችሁ? ምን እንደሆነ ታውቂያለሽ? እኔ አብርሽ ከጤናው አይመስለኝም እውነቱን ለመናገር ማለት በቃ ከምንም ይሁን ተውት። እኔ ከጤናውም አይሁን ደና ሳይሆን ቀርቶም ይሁን የሆነ ነገር አስነክተውትም ይሁን እኔ አላውቅም። በቃ ደና እንዲሆን ሁሉም ይጸልይለት። ከዛ ውጪ ከኔ ጋር ግን ምንም የሚያገናኝ ጉዳይ የለም። ያን ታረቂ እንደዚህ ላይ አይደለም የመጣ ነው። እውነት ለመናገር ምናልባት እኔ አሁን ማለት አሁን ስለሱ ልትነግሩኝ አይደል የጠራችሁኝ? እኔ ደግሞ ምንም መስማት አልፈልግም ስለሱ አይደለም። እኛ ሌላ ነገር አስበን የመጣ ነው። ሌላ ያዝነው ነገር ስላለ እሱ እንደዛ አይነት ነገር ካለሽ አራት እንችላለን። ሩታዬ ምንም እሺ፣ እኔ አሁን እንደዚህም ብዬ እንደዛም ብዬ አንቺ ላይ ምንም ተጽዕኖ መፍጠር ተገደሽም የሆነ ሰውም ተጽዕኖ አድርጎብሽ ምንም እንድትወስኝ አልፈልግም። እውነት ለመናገር እኔ ራሱ ከዚህ ህይወት እንድትገላገይ ይፈልጋለሁ። እኔ አንዳንዴ ቁጭ ብዬ ሳስብ ስታለሺ ስታዝኝ በጣም ነው የሚደብረኝ። እኔ ላንቺ እግዚአብሔር የሆነ ነገር ፈጥሮ የሆነ ህይወትሽ እንዲቀየርና የሆነ ቦታ ሄደሽ እኛንም ማታገኝበት አብርሽንም በቃ ማንም መጥቶ አንቺን ሊጨቀጨቅ የማይችልበት ቦታ ብትሄጂ ደስ ይለኝ ነበር እና ያን ነገር ስጠብቅ አንድ እህታችን አንቺን ልታወራ ሞክራ ነበር። አንቺ ግን ስልኳን ልታነሺ አልቻልሽም እና ሩታዬ ላንቺ አንድ ሰርፕራይዝ አለ። ይሄ ሰርፕራይዝ እኔንም አስደስቶኛል። ናታንም ብዙ ሰው ሰምተው በጣም ደስ ብሏቸዋል። የሆነች አንድ እህታችን አንቺን ልታወራ ሞክራ ነበር። ስልክ ልታነሽላት አልቻለችም። ነገር ግን ከስዊዘርላንድ ላንቺ ለቤቢዬ ሙሉ ወጪ ተችሎ እንድትሄጂ እዛ ደግሞ የሥራ እድል የቤት እድል ሁሉም ነገር አመቻችታ ልትወስድሽ ትፈልጋለች። ያው እንደምታውቂው ስዊዘርላንድ ለመሄድ የቤት ካርታ፣ መሬት፣ ብዙ ነገሮች አስይዘው ነው እዛ ሀገር መሄድ የሚቻለው። ስለዚህ እሷ ደግሞ ይህንን ነገር ሙሉ ከቨር አድርጋ አንቺንና ልጅሽን በሰላምና በጤና እንድትኖሩ የምታደርግበት መንገድ አመቻችታ ልትወስድሽ ትፈልጋለች። እኔም መማቃት ልጅ ነች። ይሄ ነገር ስሰማ በጣም ነው ደስ ያለኝ ሩታዬ። በጣም ከባድ እድል ነው ማለት እንደ ቀላል አትዩ። ምክንያቱም ስዊዘርላንድ ለመሄድ በጣም ብዙ እንትን የሚል ነገር አለ። ሰው እንኳን ለማምጣት የታስይዙ ቤት አለ፣ ብዙ ነገሮችን አስይዘሽ ብዙ ፕሮሰስ አለው እና እንደ ቀልድ አይደለም እና ይሄን ሁሉ ነገር ሌላ ብዙ ብር ነው የሚከፈለው። እሱንም ሁሉ ነገር ብላ አንቺንም ቤቢዬንም ልትወስደው ስለምፈልግ አንቺ ደግሞ ይሄ ምርጥ እድል ነው። ከዚህ ከሁሉ ግርግር ራቅ ብትይ እኔ እንደ ሀሳብ ደስ ነው የሚለኝ። ኦኬ እሺ። አይ እሱን ነገር ባንዴ እንደዚህ ነው ልላችሁ አልችልም። ባንዴ መወሰንም አልችልም። አስብበትና ሳውቃችኋለሁ። ነገር ግን ፈጣሪ ተመሰገነ ይሁን። እኔ ይሄ እንደበፊቱ ይሄ ማለቅስበት ምናምን መከፋበት ምናምን ነገር አብቅቷል። ምክንያቱም እንደምታዩ ነኝ ማለት ምን አይነት ውሳኔና ምን አይነት ነገር ውስጥ እንዳለው በደንብ ትረዳላችሁ። ማለቃቀስ ምናምን ድሮ ቀረ። አይ ሩታዬ፣ ስለዚህ ይሄ ብቸኝነትም ምንም የሚለውን በእርግጥ አንድ ልክ ነህ። ይሄ ካለውበት ሁኔታ እንደዚህ ለኔ ራሱ እንዲዞር ብል በቃ ጭቅጭቅ የሚያደርገኝ እኔ የራሴን ሰላም ራሱ የሆነ ቦታ ሄጄ በምኖርበት ሰዓት መጥቶ የሚጨቀጭቀኝ ሰው ብዛቱ እኔ ታውቀዋለህ። ሰላሜን የሚነሳኝና የሚረብሸኝ ሰው ብዛቱን ታውቀዋለህ። ግን አሁን ያ ነገርም በደንብ የሚያበቃበት ጊዜ ደርሷል ብዬ አስባለሁኝ። ስለዚህ ቀላል ነው። ከዚህ በኋላ የሚከብደኝ ነገር አይኖርም። ግን ደግሞ ቅድም ያልከኝን አሁን እህታችንን ምናምን ያልከኝን እሱን ደግሞ ይሄ ነው ሌላ አልችልም። ግን አወራለሁ። አይ ነው ሩታዬ፣ እኔ አሁን እንድታስቢበት ምናምን ሳይሆን ይሄ ማለት ትልቅ እድል ነው። ገባሽ? እውነት ለመናገር በቃ ከዚህ በላይ መሰቃየት የለብሽም። ከዚህ በላይ ማልቀስ የለብሽም። ከዚህ በላይ መጨነቅ የለብሽም።
ከዚህ በላይ በቃ ብዙ ነገሮች እንዲደርስብሽ እኔ አልፈልግም። ስለዚህ ይሄ እድል ብዙ ጊዜ እንድትሰጪው እንድታስቢበት አልፈልግም። ምክንያቱም ማንም ሊያገኘው የማይችል እድል ነው። እኔ እንደራሴ ሳስበው ማለት ነው። እንዳልንሽ በጣም ብዙ እግዚአብሔርን በጣም ብዙ ነገር የሚያስፈልገው እድል ነው። እሷ ይህንን ነገር ላንቺ ያስባ ላንቺ ተጨንቃ ልታደርግ የሞከረች እና እንደ ቀላል እንድታዩ አልፈልግም። አሁን ካንቺ የምንፈልገው ፓስፖርትሽን ብቻ ነው። ሌላ ምንም የምንፈልገው ነገር ፓስፖርትሽን ብቻ ላኪላት። ከዛ ሁሉም ነገር እሷ ትጨርሳለች። ይሄ ነገር ደግሞ በምንም ተአምር ችላ እንድትዩ ጊዜ እንድትሰጪው አልፈልግም። አንቺም በጣም ደስተኛ የሚያደርግሽ ነገር ነው ሩታ፣ እውነት የምሬን ነው። በጣም ትልቅ ድጋሚ እንድታስብበት የሚያደርግ ነገር አይደለም። ቆይሽ አሳውቃችኋለሁ፣ ላስብበት። አይ እኔ ባንዴ እንደዚህ ነው ማለት አልችልም። አሳውቃችኋለሁ፣ ባሳውቃችሁ ይሻላል። እናንተንም በጣም ነው የማመሰግነው ስለ መልካም ሀሳባችሁ፣ ስለ እኔ እንጃ እንደዚህ ለኔ ተጨንቃችሁ እንደዚህ ለማድረግ ስለሞከራችሁ። አንዳንድ ጊዜ የሆነ አለመግባባት ይፈጠርና እኔና ካሌብም ከዚህ በፊት የተጨቃጨቅንባቸው ሁኔታዎች አሉ። በቃ ያለ መግባባት ነው ምናምን። ከዛ ነገሮች ደግሞ አንዳንዴ ፍንትው ብለው ስታያቸውና ሲገቡ ደግሞ መለስ የምትልበት አጋጣሚ ይኖራል። እኔም ተናድጄ ምናልባት አስከፍቼ ከሆነ ላንተም ይቅርታ። ያው ካንተ ጋር እንኳን እንደዚህ ማለት በሚያጋጭ ሁኔታ ተገናኝተን አናውቅም፣ አልተጨቃጨቅንም። ከሱ ጋር ተገናኝተን ስለምናውቅ ነው በእንደዚህ አይነት በጭቅጭቅ ጉዳይና ለዛም ነው። እና በጣም ነው ማመሰግነው ግን ሁለታችሁንም ፈጣሪ ያክብርልኝ። አይ ግን ሩታዬ ማለት ነው ከምስጋናው ማለት ነው እኛ እንደተመሰገን ምናምን ሳይሆን ቢያንስ ይሄንን እድል ተጠቅመሽ አንቺም በእግዚአብሔር ያዘጋጅልሽ በጉድል ነው። አንቺም ቢያንስ ሄደሽ በቃ ራስሽንም ሪፍሬሽ አድርገሽ በአዲስ ሀገር፣ አዲስ ቦታ፣ አዲስ ህይወት እንድትጀምሪ ባባም ከዚህ ሁሉ ነገር ወጥቶ በቃ ደስ የሚል ቦታ ላይ እንድታሳድጊ ልጅሽንም እና አዲስ ነገር እንድትጀምሪ ነው። ይሄ ሁሉ እንትን ረብሻው ወከባው ምናምን እንደሚበጠብጥሽ እንደሚረብሽሽ እናውቃለን። ተብሎሻል። ምንም እንትን ባይልሽ እንኳን መጥቶ የሚጨቀጭቅሽ ሰው ብዙ ነው ምናምን፣ ግን ከዚህ ሁሉ ነገር ረቀሽ በቃ አዲስ ነገር ብትጀምሪ አዲስ ሀገር ላይ ምናምን ደስ ይለናል እና ፓስፖርትሽ ምናምን እንትን ብትይ አሪፍ ነው። እሺ ማለት አስብበታለሁኝ። እኔ ባንዴ ይሄ ነው ማለት አልችልም፣ ግን እውነት ለመናገር የኒንጃ የትም ብሄድ ነው ባላ ሰው የሚጠፋ አይመስለኝም። ምን የሚከተለኝና የሚጨቀጭቀኝ ሰው የሚጠፋ አይመስለኝም ሳስበው። ግን ደግሞ ብቻ ነገሮች ደግሞ ትንሽ ቀለል ይሉልኛል ከዚህ በኋላ ብዬ አስባለሁኝ። እንደ በፊቱ ይሆን አይመስለኝም። አሁን ያለውበትም ሂደት ጥሩ ስለሆነ ለኔ ማለት ነውና በደንብ ነገሮች እንዲያከትሙ ምናምን የሚያደርግ ደረጃ ላይ ስለደረስኩኝ አሁን የሚጨቀጭቀኝ ብዙ አለ ብዬ አላስብም። ግን እኔ ቆይ ለማን ብዬ ነው ግን እንጃ መውጣው ማለት እሺ አስብበታለሁ። መሸሽ ሳይሆን አይደለም። እኔ አሁን ሩታዬ እኔ በእርግጠኝነት አንድ ነገር ልንገርሽ፣ ምንም ብታደርጊ እነዛ ልጆች አብርሃም እነ ብሩክ እና አቤል ያንቺን ህይወት ከማመሰቃቀል አንቺን መጣው ከመረበሽ ወደ ኋላ የማይሉ ልጆች እንደሆኑ በእርግጠኝነት ልነግርሽ እፈልጋለሁ። እነዚህ ልጆች አሁን አይደለም እንደዚህ ብለሻቸው ምንም ብታረጋቸው ካንቺ ሊርቁ የማይችሉ ልጆች ናቸው። ስለዚህ ዳግም ማልቀስ አትፈልጊም፣ ዳግም ማዘን አትፈልጊም በእርግጠኝነት። ስለዚህ ይሄንን ነገር ደግሞ ዳግም እንዳያደርጉብሽ፣ ዳግም እንደዚህ አይነት ህይወት ውስጥ እንድትገቢ እኛ ስለማንፈልግ ነው ይሄንን ነው ልልሽ የምችለው። ሲቀጥል ደግሞ ይሄ እኮ እግዚአብሔር የሰጠሽ እድል ነው፣ ማንም ሊሰጥሽ የማይችል እድል ነው። እግዚአብሔር ሲወድሽ ነው ይሄንን እድል ይሰጥሽ። ማንም ሰው ፈልጎት ማንም ሰው ተጨንቆት ሊያገኘው የማይችል እድል ነው። እቺ ልጅ አንቺን አታውቅሽም፣ በቪዲዮ ነው የምታውቅሽ። በአካል ደግሞ ብታውቅሽ ምን እንደምታደርግ አላውቅም። በእውነት በቪዲዮ አውቃሽ ይሄ በሙሉ ልታደርግ ስትሞክር ያንቺን ህይወት ለማስተካከል ያንቺን ህይወት የተሻለ ነገር ለማድረግ ነው ይሄ ሁሉ ነገር የሞከረችው። ስለዚህ አንቺ ጊዜ በሰጠሽውና ነገ ከነገ ወዲያ እያልሽ ችላ ባልሽ ቁጥር ሌላ ነገር ነው የሚፈጠረው። አንቺም ለሌላ ነገር ይፈጠራል፣ እሷም ነገሩ እየተወች ይመጣል። ሲቀጥል እነዚህም ልጆች ደግሞ ሌላ ነገር ከማድረግ ወደ ኋላ ስለማይሉ ዳግም ላለመጨነቅ ዳግም ሌላ ነገር ውስጥ እንዳትገቢ ስለምፈልግ በቃ እሷም እግዚአብሔር ይስጣት። በእውነት እውነት ለመናገር ምንም ሳታውቃት ምንም በቃ በቪዲዮ አውቃት በቪዲዮ አይታት መልካም ባህሪ ያላት ልጅ ነች። እኔ ልረዳት ከጎኗ ልቆም እፈልጋለሁ ብላ ነው ይሄን ትልቅ እድል ላንቺ የሰጠችሽ። ስለዚህ እግዚአብሔር የሰጠሽን እድል ባትዘጊና ችላ ባትዩ ደስ ይለኛል። ብታይ ልጨነሽ አልፈልግም። እውነት ከልቤ ነው ተጭሚሽ ሳይሆን እኔ ባንዴ ይሄንን ነው ብዬ ማለት አልችልም። ማለት በጣም ማሰብ የሚያስፈልገኝ ነገር እኮ ነው ካሌባ። ማለት ቀላል ነገር አይደለም ዝም ብሎ ተነስቶ ብድግ ብሎ መሄድ። ስለ መልካም ሀሳቧ በመጀመሪያ ደረጃ በጣም አመሰግናለሁ። እሷንም ግን ደግሞ ባንዴ ብድግ ብዬ እሺ ብዬ ፓስፖርቴን ምናምን ትኬቴን ቁርጥርጥ አድርጌ ባንዴ ላጥ ማለቱ ለኔ ይከብደኛል። እኔ እንጃ እስቲ በቃ አስብበትና ነው። አይ እረፊ። የሆነ አንዳንድ የሰው ልጅ ሲጨነቅ የሆነ ቦታ ሄዶ ያርፋል አይደል? ጀስት የሆነበት ሄዶ አርፎ ጊዜ አሳልፎ ራሱን ሪፍሬሽ አድርጎ መጥቶ እዚህ እንትን ይላል። ነገር ግን ካልተመቸትም እኮ መመለስ ትችላለች።
ያን ያህል እንትን የሚልሽ ነገር አይደለም። ግን ላንቺ በጣም ጥሩ እድል ነው። እዛ ስቴጅ ሀገሩም ደስ የሚል ሀገር ነው። በዛ ላይ ደግሞ ብታይ እስካሁን ተጨንቀሻል ምናምን በቃ እስካሁን ብዙ ነገሮችን አይተሻል። አንቺ የማይገባ ነገሮችን አሳልፈሻል። አሁን ግን በቃ ራስሽን ሄደሽ ሪፍሬሽ አድርገሽ ምናምን ከፈለግሽም እዛም ህይወት መጀመር ከፈለግሽም የራስሽን ህይወት ጀምረሽ በቃ እስካሁን የተጎዳሽው በቃል ለማን ብለሽ ነው እስካሁንስ የምትጎጁ? ምክንያቱም ይሄ ሁሉ ጉዳትሽ ሊገባው ካልቻለ የሆነ ሰው በቃ አንቺ ደግሞ የራስሽን ህይወት ጀምረሽ ከዛ የራስሽን ህይወት መኖር አለብሽ እንጂ እስካሁን መጎዳትሽ ይበቃል። እኔ እንደዛ ነው የሚሰማኝ። አዎ ማለት እውነት ለመናገር ልክ ነው። ግን ደግሞ እንዴት ነው ባንዴ እርፍ ማለት ደግሞ የምትችለው የሆነ ስራ አስቀምጠቅ ሳይሆን ያንን ስራ ጭርስ ስታደርገውና በቃ ይሄ ነገር አበቃ ወደ ራሴ ነገር ልዞር ትላለህ አይደለ? ይሁን እኔ ደግሞ ያልጨረስኩትና ያልቋጨሁት ጉዳይ እንዳለኝ ስለሚሰማኝ ያንን ነገር ልጨርስና ስለማረፉም በቃ እኔ እንጃ በደንብ አድርጌ ራሴ ላይፍ መኖሩንም በደንብ አድርጌ እኖረዋለሁም አብረንም እናያለን በደንብ አድርገን ማለት ነው። ስለዚህ እሱን ነገር ደግሞ ላስብበት ጋዴባ አይመስላችሁም? አንዴ እሺ ልል አልችልም፣ ይከብደኛል እና ጊዜ ስጡኝ ላስብበትና አሳውቃችኋለሁ። እሷንም ያው መቼም ቪዲዮን ታያለሽ ብዬ አስባለሁ። አይ ትደውልልሻለች፣ ስልኳንም እንሽላት እንትን እላታለሁ። እሺ ወይ ላክልኝ ማለት ብዙ ስልክ ስለሚደውልልኝ እኔ እንትን አላውቅልሻለሁ። ላክልኝና ላወራት እሞክራለሁ። አመስግኛት ምናምን በደንብ አወራት። ችግር የለውም ማውራት አለው። እሺ እናንተንም አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ሩታዬ ጊዜ ግን እንዳሰጪው። እሺ ስለበትሽ ተጋግሪ ላስብበት። እሺ እናመሰግናለን። እሺ ስለቀሩታዬ። እሺ መልካም ጊዜ። እሺ አመሰግናለሁ። እሺ በእርግጥ በአንዴ ነገሮች መወሰን ይከብዳል። ልክ ነህ። ብዙ መስተካከል ያለባት ነገር ይኖራል። ነገር ግን ያው እሺ እንደምትልና ለዚህ ነገር ራሷን እንደምታዘጋጅ ተስፋ አደርጋለሁ። የሰው ልጅ ያው በሰው መተማመን ስለማይቻል ይሄ ግን እድል እውነት ለመናገር አሪፍ እድል ነው። ማንም ሊሰጥና ማንም ሊያገኘው የማይችል እድል ነው። ጭራሽ በጣም እኔ በጣም ደስ ያለኝ ምክንያቱም ይሄንን እድል ማግኘቷ ብዙ የሚያናድደው እንኳን ሰው እንዳለ አውቃለሁ። ታውቃለህ ብዙ የሚያናድደውና ብዙ አሁን ብዙ ነገሮች እንደሚፈጠሩ ማስባለሁና በጣም ነው ደስ ያለኝ እንደዚህ አይነት መልካም እድል በመምጣቱና እህታችንም እንዲህ መልካም ቀን ሐሳብ ቢሆና ይሄንን በማሰቧ በጣም እናመሰግናለን እህታችን እና ደስ ብሎኛል እንደዚህ አይነት እድል መመቻቸት። አዎ እንግዲህ ያለውን ነገር ያው ከሷ ጋር አብረን የምናየው ይሆናል። እንግዲህ ለዛሬ እናመሰግናለን። ቴንኪው እንዴ